ዳኒ ግን በዚህ ልክ ቀለበቱን ለምንድን ነው የፈለገው ማለት ነው? እና ለሄርሜላ ማረግ ተፈለግ ለምን አዲስ ገዝተህ አታደርግላትም? እና ከሩታና ከአብርሃም ህይወት አትወጣም ማለት ነው። እውነት አብርሃም ታመክ ተሆነ ወይም ደግሞ ሙድ እያስገብት ተሆነ እግዚአብሔርን ይደብራል ማለት ነው። እንግዲህ ስትናገር ኖርማል ነክ እንዲቆመ ደግሞ ስትታይ በጣም ፈዘካል፣ ደንዘካል። ከራስ ጋር አይደለም ነው ሰው የሚለው። ግራ ገባን እኮ በእውነት ምን እየተካሄደ ነው ማለት ነው። እና ለማንኛውም በፊትም አብርሃም የተረጋጋ ልጅ ነበረ። አሁን ነው ክው ክው ማለት የጀመረው ብላለች ሩታዬ እንግዲህ ከነገሮች እውነቴን ነው ከእንግዲህ በጣም እንደሚከብዱሽ ምንም አልጠራጠርም። በነገራችን አብርሃም እኮ ተንበርክኮ ነው ቀለበቱን ያደረገላት ብለካል ዳኒ በሄርሜላ። በፊት እኮ ለሩታም አብርሃም ተንበርክኮ ነበረ። ለዚያውም ቀይ ምንጣፍ ተነጥፎ የተደረገላት ቡታጅራ ላይ ማለት ነው። እና እንዳሁኑ ሁሉም ጥጋብ ሳይሰማው ዩቱበር ሳይሆን እነ ሀይሚ ትንንሽ ሆነው እነ ብሩክ እነ ማርክ እነ ዊና እነ ሄሉ በነበሩበት እውነቴን ነው። እና በጣም ድምቅ ያለ ደስ የሚል ፕሮግራም ነበረ ለሩታዬ የተደረገው። እንደው ከሄርሜላ የበለጠ በእውነት በጣም ደስ የሚል ነበር። እግዚአብሔር ነው የምላችሁና ስለ መንበርከኩ አንተ ልትነግረን አይገባም። ለእሷም ተንበርክኮን ያደረገው አሁን ላይ እኔ ጤነኛ ነኝ ታለ። እስኪ ትንሽ ጊዜ ከሩታ ጋር ተዉት። አሁንም ልጁ ይኸው ስትረስ ውስጥ ነው ያለው። በጣም ጭንቀት ጭቅጭቅ አይወድም። ግን እየሄዳችሁ በጣም እያስቸገራችሁ እየነዘነዛችሁት ነው ያላችሁት። ዳኒ ተከበርና የራስህን ህይወት ኑር። አብርሃም ልጁን ያሳድግበት። ታሞም ተሆነ እውነቴን ነው በዚያ አይቀጥልም። ጤነኛም ሆኖ ከሄርሜላ ለመራቅ ያረገው ሴራም ከሆነ ይጋለጣል። ሰላም እንዴት አላችሁ? ውድ ተመልካቾቼ ኢትዮጵያንም ኤርትራውያንም በመላ ዓለም የምትገኙ ውድ የኔ ቤተሰቦች ሰላማችሁ በዚህ ተተርፍ ይበል። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እላለሁኝ። የሩታዬ እህቶች አድናቂዎች ማለት ነው። እንግዲህ ቪዲዮን ስትጀምሩ በላይክ በሰብስክራይብ ጀምሩ። ሩታ አብርሃምን ከሄርሜላ ብትገላገልም አሁን ላይ ግን በዙሪያዋ ማለት ነው ወዳጅ ነን የሚሉ አላስቀምጥ ብለዋታል። በእውነት በዚህ ልክ ሩታን እየተከታተላችሁ አብርሃምን መንጭቃችሁ እና ለምን የራስህን ህይወት አትኖርም ማለት ነው ዳኒ። በእውነት ጭራሽ ስለ አብርሃም ደህና አይደለም። ደህና ቢሆን ኖሮ ቀለበቱን አያወልቅላትም። ተንበርክኮ ስላረገላት እያልክ ነው ማለት ነው። መንበርከክ ታዲያ ብርቅ ነው እንዴ? ለሩታም ተንበርክኮ እንዳረገ ያው ሜሪም ነግራ ካለች አንተም አይተከዋል ቪዲዮን ከዚህ በፊት ማለት ነው። እና አዲስ አይደለም። በሄርሜላ አልተጀመረም ተንበርክኮ ቀለበት ማድረግ። ሩታም ተንበርክከው ነው አብርሃም ያረገላት በእውነት። እና አሁን ቀለበቱን ለምን የፈለገው ይመስላችኋል? ሄዶ ሊያደርግላት ነው ወይንስ አብርሃም ልኮይ ነው ብሎ ሊመልስላት ነው? ምን ሊሆን የፈለገው? ቀለበቱን መቼም አንተ ሳትሆን ገዝተህ የሰጠከው በአብርሃም ብር መሰለኝ የተገዛው ይሄ ቀለበት ማለት ነው። አንተ ልታረግላት ፈልገህ ተሆነ ደግሞ አዲስ ግዛ። ምን ችግር አለው? የወለቀውን ቀለበት አውል ለአንተ የሚሰጡበት ምክንያት ምንም እኮ ነገር የለውም። በእውነት ዳኒ ተልክ እውነቴን ነው ከመጠን በላይ ራስክን እያዋረድክ ነው ያለከው። የአብርሃምና የሩታን ትዳር እንደማትፈልገው እናውቃለን አሁን ላይ ማለት ነው። ሄርሜላም አሳዘነችክ። ይሄ ሁሉ የምትለፋው አሁን አብርሃምን እንዴት አድርገህ ወደ ሄርሜላ እንደምትመልሰው ግራ ገብቶሃል። ትናንትና ቡዜን አይተናታል። ቡዜንም እንግዲህ የወንድሟ ውሽማ ቤት አይተናታል ማለት ነው። እና እንዴት እዛ ልትገኝ ቻለች ማለት ነው? እንዴት ሊገኙ ቻሉ? አሁን ቡዜና ሄርሜላ ያው እየተመካከሩ ነው በአሁኑ ሰዓት ያሉት። እንግዲህ እየደሎቱ ነው አብርሃምን እንዴት አድርገው ከሩታ ደግሞ ድጋሚ መቀማት እንዳለባቸው እየተመካከሩ ባለ ሰዓት ነው
ኤፋ እዛ የገባው ማለት ነው። በእውነት ለምንድን ነው በዚህ ልክ ግን ርቀት እየሄዳችሁ ያላችሁት? ይብቃ እስኪ። ቀለበቱን አውልቃለች፣ አውልቄ ብላችኋል። በግዳጅ የሚሆን በውዴታ የሚሆን ማለት ነው። ያው አንድን ወንድ ለሁለት ልትድሩት አይገባም። ምንም ብትፋታ ተፋተሻል እያለ ነበረ ዳኒም ማታ ሲል የነበረው እና ታዲያ ቢፋቱ ምን ችግር አለው? ድጋሚ 80 ማድረግ አይችሉም እንዴ? ድጋሚ ጋብቻ መፈጸም አይችሉም እንዴ? እውነቴን እኮ ነው። ይሄ ተፋተሻል ማለት በቃ ለእናንተ አንድና አንድ በሱ ብቻ ይዛችሁ ነው። እስኪ ሄርሜላ ብትከሳለች እያልክ ነው ማለት ነው። እና ትክሰሳት። እውነት ማጋ እንዳለ ማየት እንፈልጋለን እኛ። ልብታላ ትክሰሳት እና እውነቴን ነው። ፍርድ ቤት ታቁማት፣ ህግ ቦታ ማለት ነው። ህጉ ለማን ነው የሚፈርደው የሚለውን በደንብ እንግዲህ አይምሮክም አንተ ያውቀዋል ማለት ነው። ዳኒ በእውነት ሄርሜላ ከዚህ ቀደምም ብላው ነበረ በህግ እንጠይቃቸዋለን እያለች ነበር። እና እንደው ምን ነው ብላ ነው በህግ የምትጠይቀው? በነገራችን እውነትና አውራ ከተባለ እንደ እውነቱ ያለው ማጋ ይመስላችኋል? አዎ ሩታና አብርሃም እንደተፋቱ አወቅን። ከዚህ ቀደም እንግዲህ ተፋተናል ብሎ ወረቀት ፈርም ያለው ብሎ ያው እንትን ሲል ነበረ። ምናልባት እያስመሰለ ቢሆንስ? ሩታ ያን ያስፈረመችው ወረቀት ዋናውን ሳይሆን ኮፒውን ቢሆንስ? እኛ እናቅም እኮ እኛ የተለቀቀውን ብቻ ነው የተመለከትነው። እና ድጋሜ እንፈራረማለን ብላለች። ይሄ ደግሞ የማይቀር ጉዳይ ነው ለጠላቶቿ ስትል። እውነቴን ነው ሩታ ከአብርሃም ጋር ጋብቻዋን ድጋሜ ይፋ ማድረግ አለባት፣ ማደስ አለባት። 80ቸው መፈራረም አለባቸው ማለት ነው ለጠላቶቿ ስትል። በእውነት ጠላቶቿ እንደተቃጠሉ እንዲቀጥሉ እንጂ እሷ አልቅሳ እነሱ እንዲደሰቱ አንፈልግም። አሁንም ቢሆን ተጎጂዋ እሷ ስለሆነች ነው የምላችሁ ይሄንን እያልክ ያለሁት ማለት ነው። በእውነት ብቻ ነገሮች ወደ አልሆኑ አቅጣጫ እየሄዱ ነው። አሁን ሰላም ተገኘ፣ በቃ ሄርሜላ ከአብርሃም ትርቃለች ብለው ሲያስቡ ደግሞ ዳኒ ዞሮ መጣ ድጋሚ ማለት ነው። ቀለበቱ ጭራሽ መውለቅ እንደሌለበት አብርሃም ልክ ስላልሆነ ነው ቀለበቱ የወለቀው እንጂ ቀለበት ማለት እንግዲህ በጣም ቃል ኪዳን። ምነው የሩታን ሲያወልቅ ያኔ ምንም አልመሰለው። የሩታን የወለቀ ጊዜ ለም በዚህ ልክ እንደ ሳትጋፈጥ ቀረ ዳኒ ማለት ነው። አብርሃም ደግሞ አሞታል ካላችሁ በእውነት ቀጠሮ 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 እያሳዛችሁ እንግዲህ ሐኪም ቤትም ወሰዳችሁ። እስኪ ደግሞ ወደ ጸበል ውሰዱትና መጨረሻው ይታይ። በቃ ጸበልም ሄዱ። አብርሃም ታልዳነ አውቆ ሙድ እየያዘ ነው ማለት ነው። እኔ አሁንም አብርሃም ሲያወራ ደህና ነው፣ አይታችኋል። ምንም ነገር የለበት፣ ምንም ነገር ማለት ነው። አንድ ነገር ኖርማል ነው የሚያወራው። ግን እዛ ጋር ለዳኒ ሲል የነበረው ኤፍሬም እና ሩታ ቀለበቱን ማውለቅ አለብክ ብለው አሉኝ ነው ያለው። አዎ ማውለቅ አለብክ። ታዲያ እዛ ጋር ለመጠባበቂያ ነው እንደ ሄርሜላ የተያዘችው። እሷም የራሷን ህይወት ትኖር። እንደውም መጥፎ ነገር እኮ አላረጉም፣ መልካም ነገር ነው የሰሩት። እሷም ሌላ ሰው እንዳታይ አይኗን እንዳትገልጥ እሱ ላይ ብቻ ጥላ ገና ለገና በተስፋ አብርሃም ከሩታ ተጣልቶ ይመጣል እኔ ግን ያደርገዋለሁ እያለች እየተሳቀቀች ቀን በቀን የሰቀቀን ኑሮ ከምትኖር ይሻላል። እንኳንም አሉታ ኤፍሬም እና ሩታ ማለት ነው። እንኳንም ነገሩት፣ እንኳንም መከሩት እንጂ ይሄ ሊያስከፋክ አይገባም። ቢያንስ እሱ ከሚስቱና ከልጁ ጋር ነው ደስተኛ ነኝ ብሏል በአንደበቱ አይደል? ከዚህ በፊት የሰራሁት ስህተት ነው። አሁን ግን ሩታ መካስ አለብኝ፣ በድያታለሁ፣ የልጄ እናት ናት፣ ጣልቃ አትግቡ፣ እንዲህ እንድትናገሯት አልፈልግም፣ ጨጓራውንም ያማታል ብሏል እኮ። እሱንም ነግራው ነው ሩታ መክራው ነው ኤፍሬም መክሮት ነው ይህንንም ያለ ልትል ነው። አብርሃም ራሱን አያውቅም። እንዲህንሃል አልደነዘዘም እኮ አብርሃም እንግዲህ ይራመዳል። መቼም ሩታ ተሸክመው አይደለም የምትሄደው። በዚህ አይነት እኮ ሩታ 2 ህፃን ልጅ እያሳደገች ነው ማለት ነው። አስቡ። ልዑል አለ
የ8 ወር አብርሃም አለ እንግዲህ ትልቁ ህፃን አብርሃም ነው። ትንሹ ህፃን ደግሞ ልዑል ነው። ልትል ነው በዚህ አይነት አብርሃም የደነዘዘና የፈዘዘ ቢሆን የቡዜ ቤት የሄደ ለታ መጸዳጃ ቤት የት ነው ብሎ አይጠይቅም። እውነቴን ነው። የታመመ ሰው ምንም የማያቅ ሰው ነገሮችን ማስተዋል የማያቅ ሰው መጸዳጃ ቤት የት ነው ይላል። ራሱ ላይ ነው እንጂ የሚጸዳዳው የብዙ ነገሮችን እኮ እያለ ነው። አሁን ታዲያ እንደዛ ያለን ወንድ በቃ እውነት ነው ተጸጽቶ ሊሆን ይችላል። እስኪ እንተወው፣ መጨረሻቸውን እንይ። የሩታስ ዓላማ ምንድን ነው? በዚሁ ሊቀጥሉ ነው ወይንስ ሌላ ነገር ከጀርባ ያሴረችዋል ብላችሁ መመልከት ነበረባችሁ። እናንተ ግን ያቀዳችሁት ያለማችሁት ሌላ ነገር ነው። ሩታ አብርሃምን እንዳደነዘዘችው በሌላ ሰይጣናዊ መንገድ እንደያዘችው እንደዛ ነው የተረዳችሁት የነበረው። በእውነት መቼም ቢሆን ሩታ አሸናፊ ነች እንጂ ተሸናፊ አይደለችም። ሄርሜላ የምትከሳት ሩታ ምን አረገች ብላ ነው? ምን አስደረገች ልትል ነው? ቀለበቱን እንዲያወልቅ አረገች ብላ ነው ሄዳ የምትከሳት? ወይንስ በትዳሬ ላይ ገብታ በጠበጠች ልትል ነው? እኔ ያልገባኝ ነገር ማለት ነው። እና ወደ ህግ ብትሄድም እኮ አሸናፊዋ እዛ ጋር ቁጭ ብላ እውነት ያላት፣ እዚህ ጋር ደግሞ በሐሰት የምትመሰክሩላት ሄዳ እውነቴን ነው ፍርድ ታገኛለች ለማለት ዘበት ነው። ባትለፋ እዛ ጋም ሄዳ ባትዋረድ እኔ መልካም ነው ብዬ ነው የማስበው። እንደው እሷ አሁን ቀለበቱ ከወለቀላት እውነቴን ነው ዳኒ ምከራት፣ ከቻልክ ሌላ ሰው አምጣና እንግዲህ አጋባት፣ ፈለግ አድርገህ ማለት ነው። አሊያም ደግሞ ቁጭ ትበልና ራሷን ታዳምጥ። ለምንድን ነው እንደዚህ ጀምሬ ህይወቴ ደስታ አገኛለሁ ብዬ ስል ለምን ወደ ሀዘን ተቀየረ የሚለውን ራሷ ትደርስበታለች። ትክክለኛ መንገድ እንዳልሆነ አሁን ራሷ ላይ ትስራ። ገባክ ዳኒ ማለት ነው። ሄርሜላ እናውቃለን፣ ልቧ ነው እንጂ የገባችበት አመጣጧ ነው እንጂ ቆንጆ ሴት ናት። ማንም ይመኛታል። ማንም ተንበርክኮ እንዳልከውም የሚያገባት ናት። አሳዝናክ እውነት አሳዝናክ ከሆነ በዚህ ልክ አንተ ከዚህ ቀደም አብርሃም የሩታ ብቻ እንደሆነ ስትጋፈጥ ስታስመስል፣ አብርሃም የሩታ ብቻ ነው፣ ሚስትክ ሩታ ብቻ ናት እያልክ ስታሽቃብጥ አይተናል። እኛ እንዲህ መሆኑን አላወቅም። እውነት ለእውነት የቆማችሁን የመሰለን ግን ከጀርባችሁ እናንተ ካሜራ ፊት እሷን ትመስላላችሁ። ከካሜራ ጀርባ ደግሞ ለሄርሜላ ነበር ሴራውን እየሰራችሁት የነበረው። ይሄንንም ሩታ አታውቅም። አሁንም በየዋህነቷ ሩታ እየተጎዳች ነው። አንዴ ሄርሜላን ትሆናላችሁ፣ አንዴ አብርሃምን ትሆናላችሁ፣ አንዴ ሩታን ትሆናላችሁ። ግራ እኮ አጋባችሁ። ወይ ከአንዱ ጽኑና ቁሙ፣ ወይ ከሩታ ጎን ሁኑ፣ ወይ ደግሞ ጭራሹኑ የሰው ህይወት ውስጥ ጣልቃ ትግቡ። በቃ ሁለቱም ለፍጥርጥራቸው። መቼም አንተ ከቤተሰብ በላይ ከወንድሙ በላይ ተጨንቀቅ አይደለም። ከኤፍሬም በላይ ለአብርሃም አትጨነቅም። ክፉ ነገር ብታረግበት እዛ ጋር ኤፍሬም አለ። የእናቱ ልጅ እኮ ነው። እንዲጎዳ አይፈልግም። እውነት እስቲ ማን ነው ወንድሙ ክፋት እንዲደርስበት የሚፈልጋለ? የለም። አብርሃም ማለት እንግዲህ ለኤፋ ብዙ ነገሩ ነው። ወደ ሶሻል ሚዲያ እንዲመጣ እንዲተዋወቅ ታላቁ ነው። በአስተሳሰብ ኤፍሬም ቢበልጠውም ይሄን ነገር በፍጹም ሩታ እንኳን ልታደርግ ብትል እሱ እሺ አይልም። ምን ሆናችሁ ነው? ምንም እኮ እንዴ ስጋ ነው። ስጋ ጣት ገማ ተብሎ እኮ ተቆርጦ አይጣልም። ትዳሩን ለመመለስ በቃ ከሄርሜላ ጋር እንዲሆን
ኤፍሬምም አልፈለገም ነበር፣ አሳክቶታል። ልፋቱ ደግሞ ፍሬ አፍርቷል። በቅርብ ቀን አብረው ይሆናሉ። ባይሆኑም ልጃቸውን በጋራ ያሳድጋሉ። ቀስ በቀስ ግን ህጋዊ ጋብቻቸውን ይፈጽማሉ። ጋሽዬም እናቴን በተገኘችበት ሰርግ ይደገሳል። ያኔ ደግሞ በመጀመሪያ የምንጠራው የአብርሃምን ጠላቶች ነው ብሏል፣ ኤፍሬም ማለት ነው። ቃሉን ደግሞ ፈጽሟል። ሰርጉ ነው እንጂ የቀረው አብርሃምን ሩታን አንድ ጋ አድርጓል። ሄርሜላ ቀለበቷ እንዲወልቅ አድርጓል። አሁን አንተ መተክ ያዙ ይልቀቁኝ የምትልበት ምክንያት ምንም ሊገባን አልቻለም። ሩታን ተዋት። አብርሃም አሁን ያለበትን ጭንቀት እያወቅ ሁሌም እየመጣክ ስለ ሄርሜላ ሁሌም እየመጣክ ስለ ቀለበት እንድታነሳው እንድትነዘነዘው አይደለም። ሪላክስ ያርግ ብላ ይዛ ብትወጣውም እንግዲህ እንደ ውሻ እየተከታተልክ ሰላሟን እየነሳካት ነው። ግን ታውቀዋል ሰላማቸውን እየነሳካቸው እንደሆነ ዳኒ ማለት ነው። እና ለምን አተዋቸውም? ለምን ግፍ አድርገህ ካተው? ምን ቤት ነህ አንተ? ምን ይመለከትካል? በእውነት ምን አገባክ? ስለ አብርሃም ፈዟል። አብርሃም ታሟል። ሀብሉ ነው ተባለ፣ ሀብሉን አስወልቀካል። ሰዓቱ ነው ተባለ፣ ሄርሜላም ሰዓት ወለቀ። አሁን ምን ነው ታዲያ? ቆዳውን አንገፋው። በእውነት ሳያብድ ልጁን አብደካል። ልክ አይደለክም። ልክ ብትሆን ኖሮማ ሄርሜላ ቀለበት አይውልቅም። ለምን ወደ ልጁና ስለተመለሰ ይሄን ያህል አንተን የሚያስከፋክ ነገር ምን አለ? ወይንስ አንተ ነህ እዛ ጋር ከበር የምታደርግላቸው እንዲኖሩ የምትረዳቸው አንተ ነህ? የዳይፐር የምትችለው አንተ ነህ? ያ ስለከበደክ ነው ወደ ሄርሜላ እንዲሄድ የፈለግከው ድጋሚ? ወይስ ምንድን ነው ቀለበቱን በግድት አልሰጣችሁም ብለክ የምትለው? አብርሃም አሁን እዛ ጋር በዚህ በጭንቀት ራሱን ስቶ ቢወድቅ ማን ነው ተጠያቂው? ሩታ ነች። በቃ ልትገሊው ነው፣ እንዲሁ ልታረጊው ነው። አንቺ መተተኛ፣ አንቺ ድግምተኛ፣ አንቺ ምን ጠንቋይ ብዙ አላችኋት። እሷ ግን ምንም ጭራሽ ውበቱን እየደፋባት ጭራሹኑ እያማረባት፣ እውነቴን ነው የወለደች እስከማትመስል ውስጣችሁ እኮ ሰላም ሲኖረው፣ እውነቴን ነው ከላይ ፊት ላይ ይታያል። ሰላም ሲኖራችሁ፣ ሰላም ስታጡ ግን በእውነት እንደው ዳኒ እኮ ራስክን በመስታወት ይኸው ገርጥጠት ማለት ነው። ምግብ ራሱን እንጃ ይሄ 77 የተወለደ እንትን ነው የምትመስለው። በጣም ነው የምታሳፍረው። በሰው ህይወት ውስጥ እየገቡ ይሄን ያህል ጥልቅ ማለት ሊከብድክ ሊሰማክ አይምሮክ ትንሽ ሊዘገንንክ ይገባል። ሼም የሚባል ነገር አለ በእውነት በቃ እህትየዋም ተሸንፋ እኮ ተወችው አይደል? ወንድምየውም ዴብም እረፍት እናርግ ብሎ ደከመው ተወው። ለሚስቱ እንተው ልጁን ያሳድጋሉ። አንተ ምን ነው ብትተዋቸው? አልተዋልክ። እየተከታተልክ ማለት ነው። እየተከታተልክ ምን ያህል ጥላቻ ቢኖርክ ነው? ወይንስ ሌላ አላማ አለክ? ወይም ደግሞ ከዚህ ቀደም ሩታን ትፈልጋት ነበር፣ አብርሃም ቀድሞክ ስላገባና ስለወለደ ቀንተክበት ነው? ችግር ታለ ለምን ሩታ በግልጽ አትነግራትም? ያለውን ትፈታላችሁ፣ ትነጋገራላችሁ። ፍላጎት ታላት መልስ ካለ ከሌላትም እንደዛው ነው። ወይንስ አብርሃም ከሩታ ጋር ደስተኛ ሆኖ ስላለ አሁንም ህይወቱ እንዲበጠበጥ ነው የምትፈልገው? በእውነት እንዴት የሚገርም ነገር ነው እያየን ያለ ነው ውዶችዬ። እንግዲህ ቪዲዮን ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁኝ። ዳኒ እያደረገ ያለው ነገር በጣም ገርሞኛል። ሜሪም እንግዲህ ለመልካም ነገር ነው ብላ ስትመጣ የሰማችውን ነገር ማመን አልቻለችም። ስለ ቀለበት ነበር ሲያወራላት የነበረው። እሷም መልስ ሰጥተዋለች። ለሩታም ተንበርክኮ ነበር ቀለበቱን ያደረገው። አዲስ ነገር ምንም የለው እያለችው ነው ያለችው። ግን ይሄ ዳኒ የሚባለው ጆሮ
ዳባ ልበስ ሆኗል ማለት ነው። ታዘንላት አዲስ ቀለበት ይዞ ሄዶ ይሰርላት፣ አሊያም ደግሞ ያን ወስዶ አብርሃም ላከኝ ይሰርላት ብሎ ሊሰጣት ነው ሊመልስላት ይመስለኛል። ብቻ እኔ እንጃ ግራ እያጋቡን ነው እውነት። አብርሃም አውቀህ ተሆነ በቃ ንቃ፣ ይበቃል። ስታወራ ደህና ነህ፣ ስትቆም ደግሞ ፍዝዝ ነው የምትለው። ሙድ እያስክ ተሆነ ይሄ ሙዱ ይብቃ። ድራማም ተሆነ በቃችሁ። እውነቱን ተናገሩና ሁሉም የራሱን ሀሳብና አስተያየት ይስጥ። በደህና ቪዲዮ ሁሉም ጭቅጭቅ እኮ ሰለቸን። ሳቅ ያለበት እስቲ ዘና የሚያደርግ በጭንቀት ላይ ጭንቀት አትጨምሩብና። አይ ምንድን